እንፈቃቀር፣ እንቀራረብ፣ እንዋደድ። ረጅም ናቸው፣ ቁመታቸው ያማረ ባለግርማ ሞገሱ አባት ነጠላ ጋቢ ነገር በካቦርታቸው ስር ጣል ለማድረግ ያዘወትራሉ። ትዕግስት፣ ዝምታና ስክነት ከፊታቸው ላይ ይነበባል። የዳዋም የድዋም ሰው ናቸው። በዲናቸው ስለ ሀገራቸው እጃቸውን ዘርግተዋል። ታሞ አያውቁም፣ በሽታም አይደፍራቸውም። ሀጂ ብርቱ ነበሩ። ሀጂ ግን ከጠፉ ሰንበትበት ብለዋል። አርመሞ ላይ ነበሩ። ሳምንት ግን አይሞላውም ዜና ህመማቸው ሲሰማ። ብቻ እንቅልፍ አልተኛም። አንዳች ነገር ሌሊት እየመጣ ያስጨንቀኛል እንጂ አይኔ ሳሉ። ውልደታቸው 1926 ዓመተ ምህረት ከ7 የቤተሰቦቹ ልጆች አራተኛ ነበሩ። የወረኢሉ የገነት የወሎ ይዋሊም መመራቸውን ፍለጋ አዲስ አበባ መጥተው በዛው በኒን መስጊድ ከጥመው ይቀሩ። ከ50 በላይ መጻሕፍትን ጽፈዋል። ከ39 ጊዜ በላይ ሀጂ አድርገዋል። ዘሙስሊም የተሰኘ ዓለም አቀፍ መጽሔት ከ500 ተጽዕኖ ፈጣሪ የዓለማችን ሙስሊሞች ውስጥ አንዱ አድርጓቸዋል። በርካቶች ምን አሉ ብለው ደጋግሞ የሚሰሙት ድምፅ። መርካቶና ፒያሳ የተወለዱ ልጆች ሀጂ ሙፍቲ በዚህ ያለፉ ሲባል ሩጫቸው ሌላ ነበር። በየጁማው የሚሰማ የሚናፈቅ ድምፅ። በርካቶች ተንበርክከው ጉልበታቸውን ስመዋል። ከሕፃን እስከ አዋቂ፣ ዕድሜ፣ ጾታ፣ ሃይማኖትና ዘር፣ በብሔርና በቋንቋ ያለ ልዩነት የገዘፈ ታላቅ ስብዕና፣ የተኖረ ማንነት፣ ዘመን ያልቀየረው መንፈሳዊነት፣ በብስለት የታለፈ ረጅም ዘመን። ከእሳቸው ጋር ጠጋ ብሎ ፎቶ መነሳት የማይፈልግ የለም። አባቴን ይመስሉኛል የማይልም የለም። ግርማቸው እንደ ዝግባ የገዘፈ፣ አንደበታቸው ከወለላ ማር የጣፈጠ፣ የፍትህ ጸዳል፣ እንደ ማለዳ ፀሐይ የሚናፍቁ፣ ቃላት የማይገልጻቸው አንቱ ሰው ነበሩ። የትሕትናቸውና የፍቅራቸው ጥግ ይለያል። በብዙሃኑ የሚወደዱ የብዙሃኑ አባት፣ የሀገር ካዝማ፣ ቆሎ ቀለባቸው፣ መደባለጋቸው ነበረ። አሁን ያ በሁሉም ሰው ላይ የሚጋባው ፈገግታ የለም። የሁሉ አባት፣ ሰውነትን የሚያስቀድሙ፣ ሰውን በሰውነት የሚያከብሩ ሀጂ ሙፍቲ በእስልምና ብቻ ሳይሆን በሁሉም የእምነት አማኞች ዘንድ የሚከበሩ፣ ለሀገር ትልቅ ዋርካ የነበሩ፣ ከዘር ከእምነት ሰውነታቸውን የሚያስቀድሙ ሃይማኖታዊ አባት፣ የሰላም መሪ ሰሁኑ። ቅድሚያ ሰውነት ይቀድማል። የሀገር ታላቅ አባት፣ ታላቅ ሽማግሌ፣ ታላቅ ግርማ፣ ታላቅ ክብር፣ የሰውነት ልክ፣ የአባትነትን ጥግ፣ የታላቅነት ጫፍ፣ የብርሃንም ተምሳሌት፣ የሰውነትን ሚዛን፣ ሰው የመሆን ልኬት፣ የእውነት ተሸካሚ፣ የአገር ሽማግሌው። ይህ ንግግራቸው አይረሳም። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን ዕድሜ ገፍቷል። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ተኛለሁኝ፣ ቀሪውን አለቅስበታለሁኝ። ለምንድነው ብዙ ለማንቆይበት ምድር የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። መጋደልና መጫረስ እንዲበቃ ማጽናለሁኝ። ኢትዮጵያውያን መተዛዘን፣ አብሮ መብላት፣ መረዳዳት እንጂ መገዳደል፣ ደም መቀባባት ባህላችን አይደለም ብለዋል። ፍቅርን፣ መዋደድን፣ ደግነትን ያስተማሩ፣ ፍቅራቸው፣ ትምህርታቸው፣ አክብሮታቸው፣ መውደዳቸው፣ ምሳሌነታቸው፣ አባትነታቸው በአብዛኛው ሰው ውስጥ ታትሞ ይቀራል። ጀማው ያለማመንታት ይታዘዝላቸው የነበሩ፣ ጀማውን ያለ ልዩነት በአቅኝነት ሲመሩ የነበሩ ታላቅ ሰው፣ ሰፊው ዋርካ፣ የተስፋ መጠለያ ነበሩ። ዋርካው ግን ዛሬ የለም። እጅግ የረጉ፣ ልስልስ ያሉ፣ ደግ፣ አዋቂ፣ አስታራቂ፣ የአገር ሽማግሌ። መልካምነታቸው፣ ጥበባቸውና ቅናነታቸው የማይረሳ ነው። በቁማቸው በሰው ልብ ውስጥ ነግሰው በሞታቸው የሚደነግጥላቸውን ሰው አፍርተዋል። ለኢትዮጵያ ታሪክ ሁሉን ያስማሙ አንድ የእምነት አባት ነበሩ ሲባል እኮ እኛም በዚያ ጊዜ ነበርን ብለን እንመሰክራለን። ቀዳሚ ሙፍቲ ሀጂ ዑመር አድሪስ ትውቱ ሰው፣ የአንዱ እምነት መሪ ሆነው ሁሉን ለመሰብሰብ አልጠበቡም። ዕውቀታቸው ጥልቅ፣ ሞገሳቸው ልብ አርድ። ልባቸው ሰፊ፣ ዕውቀታቸው ጥልቅ፣ ሞገሳቸው ልብ አርድ። ሀጂ ሙፍቲ ኢድሪስ የ11 ልጆች አባት፣ ልጅን ጭምር አይተዋል። አማኛ ሰው ምርጫ የለኝ፣ ሙስሊም ክርስቲያን ብዬ አልመጣም።